እንኳን ወደ ቲፒጂ ወይም the pointer journey ቪዲዮ በሰላም መጣችሁ ማለት ነው። ያው ዛሬ ኤፕሪል 21 ነው ማክሰኞ ማለት ነው። ያው ዛሬ ኤክስፔክት ማደርገው ወይ ደግሞ ኤክስፔክት ያደረኩት የዊኩን ሃይ እንዲፈጠር ነበር። ያው ምን እንደተፈጠረ ምን እንዳደረገ ማርኬቱን አብረን እናያለን ማለት ነው። ተከታተሉኝ እስከ መጨረሻው። ስለዚህ ያው ዴሊ ላይ ብዙ ማውራት አልፈልግም፣ ግን ስቲል ቤሪሽ ዊኩን ወይም ቀኑ ቤሪሽ እንዲሆን እፈልጋለሁ ማለት ነው። የተለየ ሀሳብ የለውም እዚህ ጋር ምንም የተለየ ነገር የለውም። ስቲል የምፈልገውን ሳይን ሰጥቶኛል ዊኩ ቤሪሽ እንደሚሆን ማለት ነው። ምን አደረገ? ሃይቴክ አውት አደረገ፣ ኤምኤስኤስ ሰራ፣ ወረደ፣ ወደ ላይ ወጣ፣ ወረድ ጀመረ። ፈርስት ታርጌቲን ሂት አደረገ ማለት ነው። ፈርስት ታርጌቲን ሂት አድርጓል ማለት ነው። ሰከንድ ታርጌቲን እንጠብቃለን ማለት ነው። አሁን እነዚህ ሁሉ ሀፕን ሲያደርግ እኔ ኤክስፔክት ማደርገው ስቲል ማርኬቱ ውድ ፕራይስ ሬንጅ ውስጥ እየገባ እንዲመለስ ነው። በእርግጥ ገብቷል፣ ካያችሁት ገብቷል። ያቀርብላችሁና እዚህ ጋር ገብታለች፣ እዚህ ጋር ገብቷል። ያው የተመለሰበት ምክንያት በዚህ ወርድ ብሎክ ሊሆን ይችላል። በፎር ሃወር ካንድል ብቻ መወሰን አንችልም፣ ግን በደንብ ማርኬቱ እንዲገባልኝ ነበር ሐሳቤ። ኦኬ ዋና ሃወር ጋር ሊድ ዋና ሃወር ጋር ምን አደረገ መስላችሁ? አክቹዋሊ ይሄን ኦርደር ብሎክ ምን ያክል ርዝማኔው ይሄን ኦርደር ብሎክ እዚህ ጋር ይሄ አለ፣ ከዛስ ቢፒአር አለ፣ እንደገና ቢፒአር አለ። እነዚህ ሁሉ አሉ። እኔ እነዚህን ተጠቅሞ በዛ ላይ ማርኬቱ ምን ውስጥ ገብቷል? የፕሪቪየስ መንዝ ኦርደር ሎክ ውስጥ ገብቷል። እዚህ ዞን ውስጥ ነው ያለው፣ ቀይ ዞን ውስጥ እዚህ ውስጥ ገብቶ እንዲመለስ ነበረ። ግን ማርኬቱ ምን አደረገ? ቲፕ አደረገና አወረደ ማለት ነው። በእርግጥ እኔ ኤክስፔክት ማደርገው የዊኩን ደልኳቸው የዊኩ ሃይ የሚፈጠረው ሰኞ ማክሰኞ በዛ ወይም ሄደ ከተባለ ሮብ ለንደን ኦፕን ላይ ይፈጠራል የዊኩ ማለት ነው። ቤሪሽ ከሆነ ዊካችን ግን ምን አደረገ? ዊኩ ሃይ መች ተፈጠረ? ሰኞ የዊኩ ይሆናል ብዬ አላሰብኩም ነበር። ግን ምን አድርጓል ካያችሁ? ሃይቴክ አውት አደረገችኝ። አሁን ሃይቴክ አውት አደረገ፣ ወረደና ስማሽ አድርጎታል። እዚህ ጋር ኤምኤስኤስ ሰብሮታል። ኤምኤስኤስ ሰጠኝ ማለት ነው። ስለዚህ ማርኬት ኦልሬዲ ቤሪሽ የሚሆን ሳይን ሰጥቶኛል። ሞር ደግሞ ይህን ሀሳብ ኮንፈርም ያደርግልኛል። ይሄን ብቻ ስለሰጠኝ እንዲህ ስለሰበረው ብቻ ቤሪሽ እንዲሆን ኤክስፔክት ማድረግ አለብኝ ወይ የሚለውን ደግሞ 15 ሚኒት ላይ ገብተን ነው ቴካውት አደረገ፣ ወረደ፣ እንደገና ቴካውት አድርጎታል። ይሄንን ወረደ፣ ማርኬቱ ወጣ ወደ ላይ። እንግዲህ አስቡት ይሄ ነገር ማርኬቱ ብሬክ አድርጎ ወረደ የጀመረው ወደም ይሄን ብሬክ ያደረገው መች ነው? መንዴይ የመሰኞ ቀን ምን ሲያደርግ ዲስትሪቢዩት በሚያደርግበት ሰዓት ነው። ካንድሉ ወይም ደግሞ የሰኞ ካንድል እያለቀ ማለት ካንድል አልኩኝ፣ ማርኬቱ እየተዘጋ ባለበት ሰዓት ነው። ስለዚህ የሚቀጥለው ሰኞ ከለንደን ኪል ዞን ውስጥ የማክሰኞ ማርኬት ለመፈጠር
ምን ማድረግ አለበት? የሰኞን ወይም የፕሪቪየስ ዴይ ሊሆን ይችላል፣ የፕሪቪየስ ዊክ ሊሆን ይችላል ሎ ቴክ አውት ማድረግ አለበት ወደ ላይ ለመውጣት። ግን ምን አደረገ? ሃይ ነው ቴክ አውት ያደረገው። 50 ሚኒት እዚህ ጋር ስዊንግ አለች፣ ቴክ አውት አድርጓታል። እዚህ ጋር ስዊንግ አለች፣ እቺን ቴክ አውት አደረጋት ማለት ነው። ሌላ ሐሳብ ልጨምርላችሁም የሚችለው እንዳያችሁት ኤምኤስ ባይሳይድ ወሰደ፣ ኤምኤስ ሰራ፣ ወጣ፣ ሪትሬስ አደረገ። ሁሉ ጊዜ የአይሲቲ ኮንሴፕት ሄደ ብሬክ አውት አደረገ፣ ወረደና ይሄን ቴክ አውት አደረገና እኛ እዚህ ጋር ነው የምንገባው። ኦኬ እንዴት እንደምንገባ አላሳያችሁ በደንብ። እንደዚህ ያለ ይወጣና ይሄን ብሬክ ያደርጋል። ኤምኤስ ሰራ፣ ሪትሬስ አደረገ። እዛ ያኔ ማርኬቱ ሽፍት እንዳደረገ እናውቃለን። ለምን? እዚህ ኤምኤስ ስለሰራለን ባይ ሳይድ ወስዷል። ካያችሁት ወጣ። እዚህ አካባቢ ኢንተርናል ሊኩዊዲቲ እንፈልጋለን። እዛ ኢንተርናል ውስጥ እንገባለን ማለት ነው። ከዛ ማርኬቱ ስቲል ምን አድርጓል? ይሄን ሐሳብ እየደከመው ወደ ላይ ወጣ፣ ብሬክ አውት አደረገ። ይሄን ወጣች፣ ኤምኤስ ወደ ላይ ወጣ፣ ኢንተርናል ፈለገ። ምን ኢንተርናል አግኝቷል? ይሄ ኦርደር ብሎክ አይደለም ነው። ይሄን ኦርደር ብሎክ ነካ አድርጋትና ወረደ ማለት ነው። ይሄም ኦርደር ብሎክ ነው፣ ግን ይሄን ደግሞ ፓስ አድርጎታል ወይንም አልፎታል። ስለዚህ ለኛ ቫሊድ አይደለም። ለኛ ቫሊድ ኦርደር ብሎካችን ይሄ ለኛ ቫሊድ ኦርደር ብሎክ ነው። ነካ አድርጋትና ሪስፔክት አደረገውና ወረድ ጀመረ ማለት ነው። ስለዚህ ይሄን ከተረዳው ወይም ደግሞ ማርኬቱ ቤሪሽ እንደሆነ ካወኩ ኦሬዲ በቃ የዊኩ ሃይ ሰኞ እንደሆነ ካወኩኝ በኋላ ሁለተኛው ኮንሴፕት ፓወር ኦፍ 3 መከተል ነው። ፓወር ኦፍ 3 ምን ይመስላል የሚለውን ደግሞ ላሳያችሁ። እዚህ ጋር ፓወር ኦፍ 3 ማለት እዚህ ጋር ኦፕኒንግ ፕራይስ አለ፣ ማርኬት ላይ ይወጣል፣ ይሄ የቤሪሽ ባር ካንድል ነው። የቤሪሽ ባር ካንድል እንዴት ሊሆን ይችላል? ባር ካንድል እንዴት ሊሆን ይችላል? እንደዚህ ካላችሁኝ እንየው። ይሄው እቺን ካንድል ያት እዚህ ጋር ተከፈተች፣ ወደ ላይ ወጣች፣ ወርደና እንደገና ወደ ላይ ወጥቶ ዘጋ ማለት ነው። ማርኬቱን እንደዚህ አድርጎ ዘግቷል ማለት ነው። እዚህ ጋር ነች። ወደ ነበረው ቦታ ለመለስና ስለዚህ ፓወር ኦፍ 3 ምንድነው? ፓወር ኦፍ 3 ማለት የሶስት ኮምቢኔሽኖች ወይም የሶስት ማርኬት ታይፖች ኮምቢኔሽን። ሶስቱ ማርኬት ታይፖች ማን ናቸው? አኪሙሌሽን ወይም ደግሞ ኮንሶሊዴሽን ወይም ደግሞ ቾፒንግ ሊሆን ይችላል። ቾፒንግ ማርኬት የሚባሉ አሉ። ቾፒንግ ቫልዩአቸው የወረደ ከረንሲያቸው የወረደ ማርኬቶች ላይ ብዙ ጊዜ ቾፒንግ ማርኬት ይፈጠራሉ። በእርግጥ ቾፒንግ ማርኬት በብዙ ምክንያቶች ይፈጠሩ ይችላሉ። ግን ብዙ ጊዜ የምናያቸው ቫልዩአቸው የወረደ ሊሆን ይችላል፣ ከረንሲያቸው ዊክ የሆነ ማርኬቱ ኢነፍ ሊኩዊዲቲ የሌለው ሊሆን ይችላል። እንደዚህ አይነት ቦታዎች ላይ ሾፒንግ ማርኬት ይፈጠራሉ ማለት ነው። አንደኛው እነዚህ ናቸው። ሁለተኛው ማኒፑሌሽን ዲስትሪቢዩሽን ናቸው። ማኒፑሌሽን ዲስትሪቢዩሽን በአንድ መንገድ እንይዛቸዋለን። ማኒፑሌሽን ዲስትሪቢዩሽን በአንድ መንገድ ከያዝን በኋላ ደግሞ ሌላ ሶስተኛ ምን ይመጣል? ዲስትሪቢዩሽን ይመጣል ማለት ነው። ስለዚህ የቱ ጋር ናቸው? አኪሙሌሽን፣ ኮንሶሊዴሽን፣ ቾፒንግ ማርኬት እዚህ ጋር ናቸው። ማኒፑሌሽን እና ዲስትሪቢዩሽን ይሄ ነው፣ ይሄ ረዥሙ።
ሶስተኛ ደግሞ ዲስትሪቢዩሽን ይሄ ነው። ስለዚህ እንደዚህ እናራርቅና እንየው። ስለዚህ ሁለተኛ ምሳሌ ላዘጋጅላችሁ ማለት ነው። እዚህ ጋር ማርኬት ተጀመረ፣ ወደ ላይ ወጣ፣ ወደ ታች ወረደ። እንደዚህ አድርጎ ማርኬቱ ተዘጋ፣ ማርኬት ተዘጋ። ድጋሚ ልስራላችሁ። ስለዚህ ተጀመረ፣ ወደ ላይ ወጣ፣ እንደዚህ አደረገ፣ እንደዚህ አደረገ። ይሄና ይሄ ማርኬት ዘሴም ናቸው። ይሄና ይሄ ካንድል ዘሴም ናቸው። ሐሳቡ ካያችሁት ባር ካንድል ማለት ይሄ ነው። ስለዚህ ቤሪሽ ከሆነ ማርኬቱ ወደ ላይ መውጣት አለበት። ይሄው ወደ ላይ ወጣ፣ ወደ ላይ ከወጣ ወረደ ማለት ነው። ይሄ ሐሳቡ ነው የተጠቀመው። ፓወር ኦፍ 3 ማለት ይሄ ነው። ፓወር ኦፍ 3። ስለዚህ ፓወር ኦፍ 3 ይሄ ከሆነ የካንድልን ሰኞ የጀመረበት ቀን እንወስዳለን። ማክሰኞ ምን አደረገ? ወደ ላይ ወጣ፣ እዛ መውረድ ጀመረ። ይሄ ነው በቃ። ፈርዘር ምንም ሐሳብ አልጨምርላችሁ። ሌላ አንድ ምሳሌ ልጨምርና ቪዲዮም እንዳይረዝም እናድርግ። እሺ ሰኞ ወይም ማክሰኞ ሃይ ይፈጠራል ወይም ደግሞ ሰኞና ማክሰኞ ቡሊሽናል ብለን ከዚህ በፊት ባለው ቪዲዮ ተናግረናል። ምን አደረገ? ማርኬቱ ወደታች ማውረድ ጀመረ። ከዛስ ይሄው ወጣ፣ ከዛ ወረደና ዘጋ ማርኬቱን። ይሄው በቃ ይሄ ግልጽ የሆነ ፓወር ኦፍ 3 ኮንሴፕት ነው። ኢንተሪ እንዴት ነበረ ካላችሁን ደግሞ በዚህ በኢንተሪ እናጠቃለን ሐሳቤን። ዛሬ ነበር የትሬድን ለሳያችሁ። ስለዚህ በዚህ ጋር ባይ ሳይድ ወስዱልኛል። ሜሴጅ ሰርቷል፣ ኪል ዞን ውስጥ ገብቷል። ምን ማድረግ ያለብኝ? አንድ ሌግ መፈለግ አለብኝ። ዋን ሌግ ወይም ደግሞ ስዊንግ ቱ ስዊንግ መፈለግ አለብኝ። ይሄው ዋን ስዊንግ አለ፣ እዚህ ጋር ሁለተኛ ስዊንግ አለ። ይሄው አዘጋጃለሁ። ከዛስ ጎልደን ዞን አለኝ። ጎልደን ዞን ውስጥ ማለት ከዚህ ሰማያዊ እስከዚህ ሰማያዊ ውስጥ ከገባ ጎልደን ዞን ውስጥ ነው ማለት ነው። ስለዚህ ምን አደረኩኝ? እዚህ ጋር ሴል ለማለት ተዘጋጀው። ፕሪሚየም ዲስካውንቴን አዘጋጀው። ይሄው ፕሪሚየም ዲስካውንቱ ያቀርበውና ቀደም እንዲታይ ይሄው ፕሪሚየም ዲስካውንት አዘጋጀው። አልገባም፣ ማርኬት ውስጥ ወረደ። እሺ ማርኬቱ ስቲል አላለቀም፣ ገና ነው ብዬ ያስኩኝ። ማርኬቱን ከዚህ ስዊንግ እስከዚህ ስዊንግ ፕሪሚየም ዲስካውንት አዘጋጀው። በእርግጥ ከዚህ ነው ያስኳት፣ ከዚህ እዛ አሁን እዚህ ጋር ፕሪሚየም ገብቷል። ስቲል ይቀጥላል አልኩኝ። እንደገና ጎልደን ዜና አዘጋጀው። ጎልደን ዜና አዘጋጀው። ከዛ በኋላ ሴል እዚህ ጋር ለማለት ተዘጋጀው። በቃ ወርዲ ማርኬት ሂት ያደርጋል ብዬ ጠበቅኩ ማለት ነው። ግን ማርኬት ሂት አላደረገም፣ አልነካውም ማለት ነው። ስለዚህ ዛሬ ትሬድ አልነበረኝም ማለት ነው። ማርኬቱ አላስገባኝም። እንደምታዩት ቢነካው ኖሮ ግን እዚህ ጋር መጥቶ ነክቶልኛል። ኒውዮርክ ላይ ብታገስ እኔ ለንደን ብቻ ስለማድረግ ነው ከሰዓት በኋላ ስለማይመቸኝ ማድረግ ነው። ሂት አደረገ፣ መጣ ማርኬቱ። ይሄው 1 2 ከዚህ ቴክ አውት አድርጓል ማለት ነው። ቴክ አውት አድርጓል 1 2 ነው ትሬድ ማድረጋው ሪስክ ቱ ዋት ሬሾ። ስለዚህ ኢንተሪ ይህን ይመስል ነበረ ማለት ነው የዛሬው ትሬድ። ማርኬቱ ሪዲ የተዘጋ ነው፣ ያው ሌሊት ላይ ነው እና ዛሬ አሪፍ የሆነ ፖሲብል ትሬድ ነበረ። በእርግጥ ማርኬቱ አላስገባንም። ከትናንትና የዛሬው የተሻለ ነገር አይተናል። በእርግጥ ትናንትናው በራሴ ሚስቴክ እና በአናሊሲስ ወይም ደግሞ በእይታ ሚስቴክ የመጣ ቢሆንም ከዛ ነገር ተመሬ ዛሬ በኪል ዞን ውስጥ 1 አወርን ታይም ፍሬም በመከተል ያገኘኋት እነዚህ 2 ኢንተሪ ፖይንቶች ነበሩ ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። እንደኔ አናሊሲስ የሚያስቸግራችሁ ካላችሁ
ወይም ደግሞ የሚያስቸግረው ካለ ኢንተሪ የሚያስቸግረው ካለ ሞዴሉን እንዴት ሞዲፋይ ወይም ደግሞ የሱን የኢንተሪ ሞዴል ኤግዚት ሞዴል አጠቃላይ ደግሞ ሲስተም ወይም ደግሞ ስትራቴጂውን እንዴት ሞዲፋይ ማድረግ ይችላል ኤ+ ማድረግ እንዴት ነው ሚሉትን ቪዲዮዎች ሚሉትን ሐሳቦች ማግኘት ለምትፈልጉ ወይም ደግሞ ይሄ ቪዲዮ ለሚያስፈልገው ሰው ሼር አድርጉለት ማለት ነው። እስካሁን ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ሰላም እደሩም ዋሉ። ቻው